ተዋርደናል ነው የምላችሁ። እናንተ መዳሞቹ አምርረዋል። መዳም ቤት የምትሰሩ ሁላችሁም ባረብ ያግራላችሁ ስልካችሁን ተጠንቀቁ፣ ጥንቃቄ አድርጉ ማለት ነው። መዳም ልጅቷ ሰራተኛይቱ የምታየውን መዳም ጋር በጥቅሉ መዳም ታየዋለች ማለት ነው። እንግዲህ በስልካችን በጣም በርካታ ነገር አሳዛኝም፣ አስደሳችም፣ አስቂኝም፣ አስቀያሚም፣ አስጠሊታም በጣም በርካታ ነገሮችን እናያለን። የራሳችን ስልክ ነው በማለት ለምሳሌ ፎቶ ተነስተን ራቆታችንም ይሁን ይሄ ስልካችን ነው ችግር የለውም ስልካችን ላይ የፈለግና አይነት ቪዲዮ ተነስተን ልናስቀምጥ እንችላለን። ብቻ ብዙ ነገር ነው እንግዲህ ይሄ ስልክ በጣም በርካታ ነገሮችን ይዛል የራሳችን ስልክ እስከሆነ ድረስ ማለት ነው አይደለ? ያ ስልካችን ውስጥ ያለው ነገር መዳም ታያዋለች። አያችሁ፣ በእኛ ስልክ የምናየውን መዳም ግን በራሷ ስልክ በራሷ ቴሌቪዥን ታያዋለች ማለት ነው። ምንድነው እንዴት አድርጋው ነው የሚለውን ደግሞ ወደ መፍትሄው እንዴት ማጥፋት እንችላለን፣ እንዴት እንደሱ የማያውቁት ኢሜል በስልካችን እንጠቀማለን፣ እኛም የምንጠቀመው ነገር እነሱ ምንም ስልካችን ለመጥለፍ ቢፈልጉም እንዴት ከዛ ነገር ከዛ ወጥመድ ማምለጥ እንችላለን የሚለውን እናያለን። ይሄ ቪዲዮ ለበርካታ አዳዲስ እህቶች ስፔሻሊ አዳዲስ ኮንትራት ቤት ያላችሁ እህቶች፣ ምክንያቱም ኮንትራት ቤት ያላችሁ እህቶች ብዙ ጊዜ ከኢትዮጵያ አዲስ ስትመጡ ስልኬን ክፈቱልኝ፣ ስልኬን አስተካክሉልኝ፣ እንደው ሌላውን ሲም ካርድ ምናምን ተውና ማለት ነው ስልክ የሆነ ነገር በተፈጠረ ቁጥር እናንተ እነሱን ነው ከኔ ይሻላሉ ከኔ ይበልጣሉ ብላችሁ ለነሱ ነው የምታሳዩት ብዙ ጊዜ ማለት ነው። እና ከዚህ ነገር መቆጠብ ስላለባቸው ጥንቃቄ ማድረግ ስላለባቸው እንዴት አድርገው ይጠንቀቁ፣ እኛስ እንዴት አድርገን እንጠንቀቅ የሚለውን እናያለን ማለት ነው። በመጀመሪያ ደረጃ እነሱ የከፈቱላችሁን ኢሜል ከስልካችሁ ድሌት አድርጉ። እንዴት ድሌት እናደርጋለን የሚለውም እነግራችኋለሁ። ሁለተኛ የራሳችሁ ኢሜል ክፈቱ። ያ የከፈታችሁት ኢሜል የምትጠቀሙት ዋትስአፕ፣ ኢሞ፣ ዩቲዩብ፣ ቲክታክ፣ ቴሌግራም፣ ፌስቡክ ማንኛውም ሜሴንጀር የምታደርጉት ነገር በሙሉ በዛ ኢሜል ቁጥጥር ስር አድርጉት ማለት ነው። የነሱን ኢሜል እንዴት ድሌት እንደምታደርጉ እነግራችኋለሁ። ሜሴጁን የነሱን ሜሴጅ እንዴት ነው የሚደርሰው? የነሱ የከፈቱልን ኢሜል ኦኬ፣ ስልክ ቁጥር ኢሜላቸውን ከስልካችሁ ላይ አጥፉት። ኦኬ፣ ስልካቸው በምን እንጠቀማለን ምናምን ልትሉ ትችላላችሁ። አታጡም፣ መፍትሄ አታጡም። ለምሳሌ የኢትዮጵያ ዋትስአፕ መጠቀም ትችላላችሁ። አንድ ሁለተኛ ደረጃ ደግሞ በእነሱ በስልካቸው እየተጠቀማችሁ ኢሞ ይጠለፋል። አሁን ኢሞ በጣም በርካታ ስልክ ማስተናገድ አቅም አለው። ለምሳሌ እኔ አሁን ለተቸገሩ ጓደኞች ምናምን ሰጣቸዋለሁ ኢሞዬን ማለት ነው። ገባችሁ አይደለ? ግን የራሴ ፕራይቬት ኢሞ አለኝ፣ ለማንም የማያውቀው ለማንም የማልሰጠው ማለት ነው። ራሴ ለምፈልገው ሰው የምሰጠው ማለት ነውና እናንተ ደግሞ እነዛ ነገሮችን ኢሞአችሁን ቼክ አድርጉ። ቼክ ማድረግ ይቻላል። እንዴት ነው ቼክ የሚደረገው? ዩቲዩብ ላይ ገብታችሁ ወይም ቲክታክ ላይ አጭሩ መንገድ ቲክታክ ላይ ገብታችሁ ኢሞ እንደተጠለፈ እንዴት ማወቅ እችላለሁ ብላችሁ እንትን በሉ፣ ይቀጥታ ያሳያችኋል። ሴቲንግ ገብታችሁ ቼክ አድርጉ። ከተጠለፈ ሁለት ምልክት ነው የሚያሳየው። ያ የማታውቁት ሰው ፕሮፋይል ምናምን ካለ ደግሞ የስልኩን ስም ለምሳሌ ሳምሰንግ 21 ጋላክሲ 21 ጋላክሲ 1505 ምናምን ከሆነ ይጽፋል። ይሄ ስልክ እናንተ ላይ ተጠልፎ ነው ያለ ብሎ ያመጣላችኋል። ቴሌቪዥንም ከሆነ ያመጣላችኋል። ያንን ከራሳችሁ ስልክ የራሳችሁ ስልክ ምን እንደሆነ ስሙ ምን እንደሆነ ቁጥሩ ምን እንደሆነ አይታችሁ ከራሳችሁ ስልክ ውጭ ሌላውን ድሌት አድርጉት። ኢሜልም እንደዛ ማድረግ ትችላላችሁ። ገባችሁ? አሁን ለምሳሌ ዩቲዩብ ላይ የምታዩት ነገር እነሱ እንዳያዩት ከፈለጋችሁ ልክ ዩቲዩብ ላይ ስትገቡ ከታች ፕሮፋይላችሁ ትጫኑና ስዊች አካውንት የሚላለ እሱን ትጫኑና ከዛም በኋላ የራሳችሁ ሆነውን ኢሜል ብዙ ኢሜል ካለም በራሳችሁ በሆነውን ኢሜል መጠቀም ትችላላችሁ። ኦኬ፣ ቴሌግራም በዛው መሰረት እያንዳንዱን ነገር ቲክታክ ላይ ዩቲዩብ ላይ ገብታችሁ ሰርች አድርጉ። እንዴት ቼክ ማድረግ እችላለሁ፣ ዋትስአፕ እንዴት ቼክ ማድረግ እችላለሁ እንደተጠለፈ የሚለውን ሰርች አድርጉ። እያንዳንዱ ነገር ታገኛላችሁ። ኦኬ፣ ለነሱ የሆነ ነገር በተፈጠረ ቁጥር ስልካችሁን አትስጡ። ስልካችሁ ደግሞ ፓስወርድ ይኑራችሁ የራሳችሁ፣ በፈለጉ ሰዓት እንዳይከፍቱባችሁ ማለት ነው። ገባችሁ? ሌላ ስልካችሁ ውስጥ ሌላ እንትን ካለ ያሳያችኋል። ኢሜል ሌላ ኢሜል ካለ ኢሜላችሁ ተጠልፎ ከሆነ ያሳያችኋል። ሰርች አድርጋችሁ ዩቲዩብ ላይ ገብታችሁ እዩ የተጠለፈ ኢሜል እንዴት ማወቅ እችላለሁ ብላችሁ እያንዳንዱን ነገር ዩቲዩብ ላይ ቲክታክ ላይ ታገኙታላችሁ። ዕውቀት ቅሰሙ። ኮሽ ባለ ቁጥር መዳም ስልኬ እንዲሆን እቺ ልጅ አሁን ምንድነው የሆነባት መሰላችሁ?
እሷ የምትመለከተው ነገር ስልኳ ላይ የምትመለከተው ነገር መዳም እያንዳንዱን ነገር በቴሌቪዥን ታያዋለች። ሪከርድም ከሆነ ትሰማዋለች። ለምሳሌ ጋላሪዋ ላይ ቪዲዮ እያየች ከሆነ ቴሌግራም ላይ ታውቃላችሁ። እንግዲህ እንደዚህ ከተባለ እኛ ማንኛውም ነገር ሄደን እናያለን አይደለ? የምናወራውን ነገር ለምሳሌ ሁሉም ነገር ትራንስሌት ተደርጎ እንትን ይደረጋል። ትሰማዋለች መዳም ማለት ነው። እና ከዚህ ነገር ለመቆጠብ መብቴው ምንድነው? የነሱ ኢሜል እነሱ ድሮ የከፈቱላችሁን ኢሜል ድምጥማጡ አጥፉት፣ ከስልካችሁ ላይ አጥፉት። የራሳችሁ ኢሜል ክፈቱ። እንደው ያ ኢሜል እያለ ራሱ የነሱ ኢሜል እያለ ራሱ አዲስ ኢሜል እዛው ክፈቱ እናንተ። ያለ ቁጥር እኮ የሚከፈት ኢሜል አለ ባይዘው። ያለ ቁጥር ኢሜል ክፈቱ። ከዛ ሁሉ ነገራችሁ ከዛ ኢሜል ጋር አያይዙት። ገባችሁ አይደለ? ስለዚህ እናንተ በራሳችሁ ኢሜል የምትገቡ ከሆነ የነሱ ኢሜል ባዶ ነው የሚሆነው፣ እናንተ አትመለከቱበትም ማለት ነው። ከዛ ለነሱም አይደርሳቸውም ማለት ነው። እና ጥንቃቄ አድርጉ ሀባይ። ኦኬ። ለምሳሌ የምታዩት ነገር ምናምን መጥፎ ነገር ካለ ተቆጠቡ። ይሄ ነገር ካልገባችሁ ለምሳሌ ስልካችሁ እንዴት እንደጠለፈ ማታውቁ ከሆነ ተቆጠቡ። የምታዩት ነገር የምትነሱት ፎቶ ሰው ይታዘባል። ያኔ ራቆትሽን ቪዲዮ እኮ መነሳት መቀረጽ ምናምን ትችያለሽ፣ መብትሽ ነው በስልክሽ። ግን ሰው ይታዘባል፣ ስራሽ ይበላሻል፣ ብዙ ነገሮች ፌል ያደርጋሉ፣ እንደምናስባቸው አይሆኑም ሁሉ ነገር ማለት ነውና ጥንቃቄ ማድረጉ አይከፋም ለማለት አህል ነው። ብንጠነቀቅ አይከፋም አይደል? ብንጠነቀቁ አቃጥሎኝ ነው ባይዘው እዚህ ጋር ማለት ነው። እንትኑ ማሽኑ በጣም ትኩስ ነው። ይሄ ማሽን በጣም አሪፍ ማሽን ነው፣ ግዙት ማለት ነው። አሁን እኔ በዚህ 1 ኪሎ በቆሎ ባንዴ ነው የፈጨሁት። ኢትዮጵያ ስትሄዱ ግዙት። ይሄ ነገር በጣም አሪፍ ነው። ኢትዮጵያም አለ ባይዘው እዚህ ባትገዙ ምናልባት ካርጎ የምታደርጉ ከሆነ ካርጎ ለመላክ ሀሳብ ካላችሁ ይሄንን ገዝታችሁ ብትልኩትም ኖርማል ነገር ነው። ግን ኢትዮጵያም አለ በአሁኑ ሰዓት። የኢትዮጵያ እንደውም ጋራንቲ ያለው ምናምን ነገርና በነገራችን ላይ አሮጊት ቤት ምሰሩ እንዴት ናችሁ? እኔ ማልፈጨው ነገር የለም። ይሄ ፈጨው አበቃ በቃ ጨረስኩ ስል ማታመጣው ጣጣ ማታመጣው ጉዳጉድ የለም ማለት በየቀኑ አዳዲስ ነገር ታመጣለች እንዲፈጭላት ማለት ነው። በቃ ኢትዮጵያ በሉት ቂጣ ነው የምትጋግሩት ሁሌ እዚህ ቤት ማለት ነውና ለማንኛውም እንጀራይ ነው ስራይ ነው ወድጄና ፈቅጄ ነው የምሰራው። ያው ስራ ከማጣት ስራ ከመፍታት ይሻላል። በአሁኑ ሰዓት እንደምታውቁት ጠፍታችሁ የምትሰሩም ስራ የለም። ከኢትዮጵያ አዲስ የምትመጡ እንኳን ቢሮ ላይ ስራ የለም። በጣም ከባድ ነው ያለው ነገርና ምርጫችንን ስራ እናደርግ ነው ምለው። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን። ስለምትከታተሉ ስለምታደርጉልን ድጋፍ አመሰግናችኋለሁ ባይ